በአማራና ትግራይ ክልሎች መካከል ውዝግብ የሚነሳባቸው ቦታዎችን በተመለከተ ግጭትን የሚያስወግድ አካሄድ እንደሚገባ የፖለቲካ ድርጅቶች አሳሰቡ። የስምምነቱ አፈጻጸም መዘግየቱን ተከትሎ ከጠቅላይ ሚኒስትር አብይ አህመድ ጋር የሰላም ንግግር ለማድረግ አቅጃለሁ ሲሉ የትግራይ ክልል ጊዜያዊ ፕሬዝዳንት ተናገሩ። ሰላም ጤና ይስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች፣ ወቅታዊና ፈጣን መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን ኢሊያስ ክፍሌ የሰዓቱን አበይት ዜናዎች አቀርብላችኋለሁ። አብራችሁን ቆዩ። የስምምነቱ አፈጻጸም መዘግየትን ተከትሎ ከጠቅላይ ሚኒስትር አብይ አህመድ ጋር የሰላም ንግግር ለማድረግ ማቀዳቸውን የትግራይ ክልል ጊዜያዊ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ገለጹ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በፕሪቶሪያው የሰላም ስምምነት አፈጻጸም ላይ ተፈናቃዮችን ወደ ቀያቸው መመለስ፣ የክልሉን ህገ መንግስታዊ ግዛቶች መመለስና ትጥቅ የማስፈታት ጉዳይን ጨምሮ ያጋጠሙ ቁልፍ የተባሉ ተግዳሮቶችን ለመፍታት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ለመነጋገር ማቀዳቸውን ገልጸዋል። ፕሬዝዳንቱ ይህንን የተናገሩት ከተባበሩት መንግስታት ድርጅት የልማት ፕሮግራም ልዑካን ቡድን ጋር ባደረጉት ውይይት ወቅት ነው። የቀድሞ ተዋጊዎችን ትጥቅ በማስፈታትና በማቋቋም ላይ ያሉ ክፍተቶችን ጠቁመው ከጦሩ የተሰናበቱ የቀድሞ አባላትን ህይወት መልሶ ለመገንባት የሚያስችል በቂ የገንዘብ ድጋፍ እንዳላገኙ ጠቁመዋል። አሁንም በስምምነቱ ውስጥ ተፈጻሚ መደረግ ያለባቸው ኩነቶች ተፈጻሚ መደረግ አለባቸው ሲሉም አስምረዋል። የልዑካን ቡድኑ አባላት በበኩላቸው ለቀድሞ ተዋጊዎች ድጋፍ እንደሚደረግ ጠቁመው ግጭት ከሚያስከትለው የአእምሮ ጠባሳ እንዲያገግሙ የትምህርትና ሌሎችም ስልጠናዎች ድጋፍ እንደሚደረግ ገልጸዋል። በአማራና ትግራይ ክልሎች መካከል ውዝግብ የሚነሳባቸው ቦታዎችን በተመለከተ ግጭት የሚያስወግድ አካሄድ እንደሚያስፈልግ የፖለቲካ ድርጅቶች አሳሰቡ። ከ4 ቀናት በፊት የአማራ ክልል ፕሬዝዳንት አቶ አረጋ ከበደ ከሌሎች የክልሉና የፌዴራል መንግስት ከፍተኛ ባለስልጣናት ጋር በመሆን የይገባኛል ጥያቄ በሚነሳበት በወልቃይት አካባቢ ተገኝተው ውይይት ማድረጋቸው ይታወሳል። በወቅቱም የአካባቢው ህዝብ የማንነት ጥያቄ ጉዳይ ህጋዊነትን በተከተለ መልኩ እየተሰራበት እንዳለ ተናግረው ነበር። የትግራይ ክልል አመራሮች ግን ዓለም አቀፉን ማህበረሰብ በሐሰተኛ ፕሮፓጋንዳ እያወናበዱ ነው በማለት ክስ አቅርበዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳም በውይይቱ ወቅት የተገኙ ሲሆን በወልቃይትም ይሁን በጸገዴ የማንነት ጥያቄ አለ ብለው እንደማያምኑ በመግለጽ የኢኮኖሚ ተጠቃሚነት ጥያቄ ስለመኖሩ ግን እንደሚያውቁ ተናግረዋል። መሰል የማንነት ጥያቄ ካለ ግን በህጋዊና ፍትሐዊ መንገድ መፈታት እንዳለበትም ገልጸው ነበር። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ በበኩላቸው ከቢቢሲ ጋር ባደረጉት ቆይታ ተፈናቃዮች ካልተመለሱ የፕሪቶሪያው ስምምነት እንደፈረሰ ተቆጥሮ ወደ ጦርነት የሚያስገባ ሁኔታ ሊኖር ቢችልም ወደ ጦርነት ላለመግባት ብዙ ጥረት እየተደረገ እንደሆነ ተናግረዋል። ጉዳዩን በሚመለከት ከሪፖርተር ጋር ቆይታ ያደረጉት የመላው ኢትዮጵያ አንድነት ድርጅት መኢአድ ፕሬዝዳንት አቶ አብርሃም ጌቱ አሁን ባለው ሁኔታ ህገ መንግስቱ በአግባቡ ተግባራዊ እየተደረገ ባለመሆኑ የታሪክ ዳራን መመልከት ይገባል ሲሉ ገልጸዋል። አንደኛ መግለጫውን የሰጠው ህወሓት ነው። ከህወሓት በኋላ ደግሞ ጡት እያጠባ ያሳደጋቸው የተለያዩ ፍልፍሎች አሉ። ምናልባት ህወሓት እንደ ሎንግራን ረጅም ዓመት ስልጣን ይዞ ቆይቷል። ስልጣኑን ይልቀቅልን ከማለት ውጭ በጥላቻ ደረጃ በፈረጁት ደረጃ በአማራ ህዝብ ጥቅምና በአማራ ህዝብ ህልውና ላይ ባላቸው ምልከታና አመለካከት አንድ አይነት ናቸው ከህወሓት ሁሉም ማለት ትችያለሽ። የሚንጫጩት በመንጫጫት ብዛት በጩኸት ብዛት የአማራ ማህበረሰብ በኢትዮጵያ ምድር ውስጥ ድርሻ አለው። ያን ድርሻውን ሊነጥቁት ነው የተነሱ። እውነት እንነጋገር ተባለ ታሪክን ሲመዙ አለማወቅም ጭምር ነው። አሁን ይሄ የህወሓት መንጋ ስለማያውቅ ነው። ታሪክ አያውቅ። ቢያውቅ ኖሮ ወደ ታሪክ አይሄድም ነበር። ታሪክ ከመዘሽ ወልቃይት የማን ነበር ብለሽ ስትይ የአማራ ምድር ነው፣ የአማራ ርስት ነው። 100% መቼ ነው ወልቃይት ወደ አማራ የገባው ብለሽ ጠይቂ፣ ሞግች። 1984 ላይ ነው በጉልበት ከነዚያም ይሄ አለን የሚሉት ህገ መንግስት ሳይኖር ልክ ከ1968 ጀምረው የወልቃይትንና የራያን መሬት የትግራይ ሪፐብሊካን ግዛት አካል ነው ብለው ማንፌስታቸው ላይ ተቀምጧል። 1968 የካቲት 11 ባጸደቁት ማንፌስታቸው ላይ በምዕራብ ብለው የሚሉት ወልቃይት ነው የምዕራብ ግዛት ብለው ነው። ደቡብ ምስራቅ የሚሉት ደቡብ ምዕራብ የሚሉት ደግሞ ራያን ነው። ከዛ ወረራ ጀምረው ነው ወልቃይትን አኔክስ ያደረጉት። አኔክሴሽን የፈጠሩበት ተገለላና ወረራ ፈጸሙበት እዚህ አካባቢ።
ህገ መንግስቱ መቼ ነው የመጣው? 1987 አይደል? ህገ መንግስት የማይሉበት ምክንያት መሬቱን ወረውት የቆዩ ከህገ መንግስቱ በፊት ነው። አንድ ሁለተኛ ህገ መንግስቱም ራሱ ትግራይ ወይ የትግራይ ነው አይልም። ኢቨን የጥሰው በጣጥሰው ገምደው የጣሉት ጠቅልለው ቅርጫ ውስጥ የከተቱት ህገ መንግስት ራሱ ወልቃይት የትግራይ ነው አይልም። ችግሩን ከስር መሰረቱ ለመፍታት ታሪክን መከለስ እንደሚገባ የገለጹት አብርሃም ከግጭት ለማትረፍ የሚጥሩ በብሔር መነጽር ብቻ የሚጓዙ አካላት እንዳያተርፉበት መጠንቀቅ ያስፈልጋል ሲሉም አሳስበዋል። ሁለቱም ሳይድ ያሉ ቁማሩን የሚጫወቱትን ኃይሎች መነሻቸውና መዳረሻቸው የዘርና የማንነት ፖለቲካ የጥፋት አጀንዳ ስለሆነ ህዝቡ ነቅቶ ወልቃይትም በይው ራያም በይው ማንኛውም የትኛውም ምድር የጋራ ምድራችን የጋራ ግዛታችን አብረን የምንኖርበት አገር እንጂ ይሄኛው እዚህ ነው ይሄኛው እዚህ ነው እየተባለ የጠብና የግጭት የጦርነትና የልቂት ምድር መሆን የለበትም የሚል አቋም ነው ያለን። በፍልስፍናና በርዕዮተ ዓለም የተቃኘ ፌዴራሊዝም በመልክዓ ምድር አቀማመጥ ቢሆን የተሻለና መፍትሄ ይሆናል እንጂ ህወሓት በቃው። የእናት ፓርቲ የውጭ ግንኙነት ኃላፊ አቶ ጌትነት ወርቁ በበኩላቸው ከዚህ የተለየ ሐሳብ በማንጸባረቅ ከጦርነት ውጭ ያሉ ሐሳቦች ላይ ትኩረት ማድረግ እንደሚገባ በመናገር ከሁለቱ ክልሎች ግጭት የሚያተርፍ አካል መኖሩን መዘንጋት አይገባም ብለዋል። እኔ ምን መሰለሽ መቼም ሰው ከኖረበት ካደረበት ሀብት ካፈራበት አካባቢ በየትኛውም ስሌት ወጥቶ መቆየት አለበት የሚል እምነት የለንም። ቁም ነገሩ አሁን ይሄ ተፈናቃይ ደግሞ በጣም ፖለቲሳይዝ በጣም ለጥጦ ፖለቲሳይዝ ማድረግ ደግሞ እንደምታውቂው ህወሓት በጣም በከፍተኛ በእንዲህ ያለ ሁኔታ የተካነ ነው እና እኔ እንደ መያዣ የሆኑ ይመስለኛል ሰዎቹ በግራም በቀኝም እንደ መያዣ የሆኑ ይመስለኛል ሰዎቹ። በአጋጣሚ ሆኖ ወልቃይትን የማየት እድል አግኝቼ ነበረ በጣም በአስቸጋሪ ወቅት ማለት ነው እና ሂዱልን የሚል ሰው አላገኘሁም፣ ውጡልን የሚል ሰው አላገኘሁም። በዛ በኩል ያለ ችግር አይመስለኝም። በነገሮች ላይ በጣም ብዙ የትግራይ ወገኖቻችንን አግኝቻለሁ እዛ ሲሄድ ከነዛ ሁሉ ቀውጢ ወቅቶች በኋላም ጭምር ማለት ነው። በጣም ብዙ ሰቆቃ ከደረሰ በኋላ አግኝቻለሁኝ እዛው የሚኖሩ ያልተንቀሳቀሱ ማለት ነው። ከዛም እና ነገሩ በጣም በዝርዝር ማየት የሚፈልግ ነገር ነው። ዋናው ቁም ነገር ግን እኔ ወዴት ይሄዳል የሚለውንም እንደው አብረው አያይዞ ለመመለስ ከጦርነት በመለስ ባሉ አማራጮች ውስጥ መጫወት መነጋገር በጣም ጥሩ ነው የሚመስለኝ። ይሄ ለሁለቱም ወገን ማለት ለፖለቲካል ወገኑም ለተፈናቃዩም ማለት ነው። ይሄ and for that matter ለመንግስትም ጭምር ለአዲስ አበባ መንግስት ማለት ነው። ይሄ አካባቢ እንደምታውቂው በጣም ፈርታይል አካባቢ ነው። በጂኦፖለቲካል ጠቀሜታው በጣም ትልቅ እንትን ያለው ነው። ብዙ ምርት የሚገኝበት አካባቢ ነው። የኢትዮጵያ ነጭ ወርቅ የሚባል ምርት የሚገኝበት አካባቢ ነው። በጣም ብዙ ሰው ማስተዳደር የሚችል አካባቢ ነው። በጣም የሚደንቅሽ ነገር አሁን በተፈናቃይ ስም የሚሻኮቱባቸው ፖለቲከኞቹ የሚሻኮቱባቸው ሰው ይዞ ሌላ ይሄን የሚያክል ህዝብ መጨመር የሚችል አካባቢ ነው። ፖለቲከኛ የሚነግድበት አካባቢ ነው። በጣም በሚደንቅሽ ሁኔታ ከታሪክ፣ ከእርቅ፣ ከንግግር፣ ከውይይት አንጻር የታየ ሁለቱን ማህበረሰቦች ሊያረካ የሚችል ዊን ዊን ያለው መፍትሄ በአማራውም ኤሊት በኩል በትግራዩም ኤሊት በኩል ቁጭ ብሎ መነጋገርና መፍትሄ መፈለግ ይገባል። አንዱ ከፖለቲካል መፍትሄው መጀመሪያ ማለት ነው። የባሰ ነገር ከመጣ ይሄም አላስማማ ካለ ታሪካዊ እውነቱ ከታወቀ የማህበረሰብ ፍላጎት ከታወቀ እና መሰል ነገሮችን በነገሮች ላይ አንዱ ትልቁ ችግር እኮ ጥርጥር ነው ማለት ነው። እነዚህ ሰዎች ቢሄዱ እነዛኞቹ ይገሏቸዋል አይደል? ከዛኛው ወገን ደግሞ አይ ቢመጡ ደግሞ ሆነ ተብሎ ታጣቂ አብሮ ይዞ ነው የሚመጣው አይደል? ምን እንሸፋፍነዋለን? ይሄ እኮ ነው እውነታው አይደል? እኔ እስካሁን ተፈናቃይ
ከቤቱ እንደወጣ ይቅር የሚል የትኛውንም እንትን አልሰማሁም። እዚህ ውስጥ ያለው ጥርጥር ነው። እዚህ ውስጥ ያለው የፖለቲካ ጌም ነው አይደል? አሁን የፖለቲካ ጌሙን ለማጥፋት ያለሽ አማራጭ ትምምን መፍጠር ነው። ስለዚህ መጀመሪያውና ቀዳሚው ነገር ትምምን መፍጠር ነው። ትምምኑን ለመፍጠር ደግሞ የማህበረሰብ ቅርርብ በጣም የማይካደው ሀይ ኮንቴስትድ ኤሪያ ነው አይደል? የጭቅጭቅ ቦታ ነው። ለረጅም ጊዜ ደም ሲያፋስስ የነበረ ቦታ ነው። አሁንም ጫፍ ላይ ቆሟል ደም ሊያፋስስ። የኔ ቁም ነገር ደም ከማፋሰስ በታች ያለን መፍትሄ ይታይ ነው አይደል? ህገ መንግስትን ብትዩ ደም ያፋስሳል። እርግጠኛ ሆኜ የምነግርሽ ነገር ታሪክን ብትዩ ደም ያፋስሳል። ስለዚህ የመጀመሪያው ነገር ትምምን ይፈጠር። ስራዎች ተጀምረዋል። ብዙም ፐብሊክ አይደሉም፣ ስራዎች ተጀምረዋል። ከጦርነቱ በፊት ምዕራብ ትግራይ የሚባለውና በአሁኑ ወቅት በአማራ ክልል ስር ሆኖ የወልቃይት ጠገዴ ሰቲት ሁመራ ዞን የሚባለው አካባቢ ምክትል አስተዳዳሪና የወሰንና ማንነት አስመላሽ ኮሚቴ ሰብሳቢ የሆኑት ኮሎኔል ደመቀ ዘውዱ በሰላማዊው የትግራይ ህዝብ ላይ ችግር እንዲፈጠር አንፈልግም ያሉ ሲሆን የወልቃይት ጠገዴን ህዝብ የዘመናት ጥያቄ በአግባቡ መፍታት እንደሚገባ አሳስቧል። የወሰንና ማንነት ኮሚቴው የሚያነሳው ይህ ጥያቄ የህዝቡ ጥያቄ ነው ያሉት ኮሎኔል ደመቀ ጥያቄውን በአግባቡ አለመመለስ እንደገና በደልና ደም መፋሰስ እንዳያስከትል በጥንቃቄ ሊታይ ይገባል ማለታቸው ይታወሳል። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ለቆይታችሁ እናመሰግናለን። ወቅታዊና ፈጣን መረጃዎች እንዲደርሷችሁ የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እናስታውሳለን። ኢልያስ ክፍሌ ነበርኩ። መልካም ጊዜ